አንዱ እግሩን አንሶ እንደዛ አደረገ። በአንድ እግር ልቆም እንጂ እንግዲህ እሱን ከወጣበት ደግሞ ምን ሊሆን ነው? አንዳንድ ደግሞ በአክሱ እንደ ኮብሬ ያደረግና እንደዛ ፈራቶ ይዝብሃል። አሁን አክስ ነው አሁን ያለው ተጨባጭ ሁኔታ። አሁን እንሽከረከራለን፣ እንብለጨለጫለን፣ ውስጡ ግን ሌላ ሆነ። ስለዚህ ማህበረሰቡ በተቻለ መጠን አንድነቱን ለመጠበቅ ቀልቡን ነው ማጥራት ያለበት። ቀልብ የአካላችን ሁሉ ዋና ሞተሩ እሱ ነው። በቅን ልቦና ወደ ኸይር ፈልገው ተተፍጨረጨሩ እረዳቸዋለሁ አለ አላህ ሱብሓነሁ ወተዓላ። ሰው ከጓደኛው ነው ይኮርጃል። ኸይርም ሆነ ሸር ጓደኛ ጥሩ ከሆነ ግድ ቀስ በቀስ አንተ ጥሩ ለመሆን ትሞክራለህ። የማይለያየን ዘርጎሳ ቀለም የኢማን ህዝቦች ባለ አንድ ዓለም ላኢላሃ ኢላላህ ኪዳናችን በአላህ መንገድ የተሳሰርን በተውሒድ ፋና የተባበርን ላኢላሃ ኢላላህ ኪዳናችን ዱንያን ሚሻገር ህብረታችን ላኢላሃ ኢላላህ ኪዳናችን ላኢላሃ ኢላላህ ኪዳናችን። ሰላም አለይኩም ወራህመቱላሂ ወበረካቱሁ። የተከበራችሁ የፕሮግራማችን ተከታታዮች ስለ አንድነታችን ከሸኻችን ጋር እየተወያየ ነው። ውይይታችን አሁንም ይቀጥላል። ከኛው ጋር ቆይታችሁ ቁም ነገር እንደምትቀስሙ ተስፋ አደርጋለሁኝ። ሸኽና አልፋድል እንኳን ደህና መጥቶልን ለሚቀጥለው ፕሮግራማችን። ሸኽና በባለፈው ፕሮግራማችን የቀልቦች ትስስር ለአንድነታችን መሰረቱ እሱ መሆኑን ከአካላችን ቀልቡ መተሳሰር ያለበት ልባችን ስለመሆኑ እያየን ያለ ነውና ኢስላም ሁሌ ልብ ላይ ነው ትኩረት የሚያደርገው። ሸኽና ረሱሉም ብለዋል ዓለይሂ ሰላቱ ወሰላም አላህ ላ የንዙሩ ኢላ ሱወሪኩም ወአዕማሊኩም ወላኪን የንዙሩ ኢላ ቁሉቢኩም ወአዕማሊኩም። አላህ ሱብሓነሁ ወተዓላ ትኩረት የሚሰጠው እሱ ማያየው ነገር የለም። ማየት ያያል ሁሉንም፣ ግን ትኩረት አድርጎ ፎከስ አድርጎ የሚያየው አካላቸውን፣ ገጽታቸውን፣ አለባበሳቸውን፣ ውጫዊ ገጽታችሁን አይደለም። እንግዳውስ ልባችሁንና ስራችሁን ነው የሚያየው። ልባችሁ በኸይር ላይ የተዋሃደ ከሆነ በዛው ላይ ደግሞ በዛው ስሜት ኸይር የምትሰራ ከሆነ ዛሂር መልክ ባይኖርህም ጥቁርም ብትሆን ኩርፌድም ብትሆን ጉዳዩ አይደለም ማለት ነው። እና ይሄ ትልቅ ሚዛን ነው። ሰዎች አሁን አክስ ነው አሁን ያለው ተጨባጭ ሁኔታ። አሁን እንሽከረከራለን፣ እንብለጨለጫለን፣ ውስጡ ግን ሌላ ሆነ። ይሄ ትልቁ ችግር እዚህ ላይ ነው ያለው እኮ። ሰዎች በአሁኑ ጊዜ ልክ እንደ ሴት ልጆች ተኳኩለው ብለው ተብለጭልጨው በመስታወት አይቶ ምን አንዲት ነገር እንዳትታየው ውስጡ ግን በኩፍር ታጭቆ በሽርክ፣ በተንኮል፣ በምቀኝነት፣ በጥላቻ ተሞልቶ ነው ያለው። ቀልብ ቆሽሿል፣ አቆሽሿል። ተላይ እንብለጨለጨው ምን ፋይዳ አለው? እና ይሄ ሁሉ ጊዜ ትኩረት ሊሰጠው የሚገባው እሱ ነው ማለት ነው። ዛሂርም እስላም ሁሉም ነገር ንጹህ እንዲሆን ይፈልጋል። ሲያበከ ወጠሂር ብሏል። ግን እሱ ብቻ አይደለም በቂው። ዋናው እንደውም አህሙ አሳሳቢው ውስጣዊ ጽዳት ሲኖር ነው። ውስጣዊ ውበት ሲኖረን ነው የውጭ ጽዳት የሚሟላልን ማለት ነው። እንደው ለን የናለ አላህ ሉሑሙሃ ወላ ዲማኡሃ ወላኪን የናሉሁ ተቅዋ ሚንኩም። የቀልብ ጉዳይ አይደል ይሄ በራሱ የላይ ገጽታና ተግባር ታደስ አላህ ሱብሓነሁ ወተዓላ ወድህያ በምታደርግ ጊዜ ቁርባን ለምሳሌ በሐጅ ጊዜ ሐጅ ተመቶ ቂራን በምታደርግ ጊዜ ታርዳለህ፣ ወይም ደግሞ ዝም ቁርባን አለ ተጠወ ታርዳለህ። ያን ነገር አላህ ሱብሓነሁ ወተዓላ ለእናንተ መቃረቢያ አድርጌያለሁኝ በሚልበት ጊዜ ማረዱ ብቻ አይደለም ጉዳዩ ይላል። ለየናለላህ ሉሑሙሃ ወላ ዲማኡሃ ስጋውን ስጋው ድርሻ የለኝም፣ ተደሙም ድርሻ የለኝም። እንግዲህ የናሉሁ ተቅዋ ሚንኩም ማለት ንየተል ኻሊሷ ለአላህ መቃረቢያ ብለህ መስራትህ ነው የሚያስደስተው። ከዛ በኋላ ስጋውን ብትፈልግ ብለው ብትፈልግ ለሌላ ሰው ስጠው። ስጋው አይደለም ጉዳዩ፣ ተደሙም አይደለም ጉዳዩ። ያ ጧዓውና ንየትን ኻሊሷ መኖሩ ነው የሚጠቅመው ማለት ነው። ሸኽና ይሄ ርዕስ እንግዲህ ምናልባት የዚህ 30ውን ፕሮግራማችን
አንኳሩ ሊሆን የሚችለው የቀልብ ጉዳይ ነው። ዋናው እሱ ስለሆነ ትስስር፣ አንድነትን መፍጠር፣ መለያየትን ማጥፋት ነው ዋናውና የአንድነትን ሊያመጡ የሚችሉ መለያየትን ሊያጠፉ የሚችሉ ነብዩ ደግሞ ሰለላሁ ዐለይሂ ወሰለም አንድነታችን ሊያፋልሱ የሚችሉ አምራዱል ቁሉብ ብዙ ዘርዝረዋልና እዛ ላይ ስለ ሐሰድ አንዱ ትልቅ ችግር ወላ ተሐሰዱ ወላ ተባገዱ እሷን ትንሽ ዳሰስ እናርጋሽ ነው ፈضل ቀልባችን ነው እየተለያየ ያለውና እሱ ነው ችግሩ። ቀልብ በሚበላሽ ጊዜ ያው የተበላሸ መሬት ላይ እኮ የሚበቅል ተክል ራሱ ፋይዳ የለውም፣ ፍሬ የለውም። ጥሩ ተኮትኩቶ ማዳበሪያ ተደርጎበት ቆንጆ ሆኖ መሬቱን በደንብ አለስልሰው በምተክል ጊዜ ፋፍቶ ይወጣል፣ ወዲያው ያብባል፣ ያፈራል፣ ፍሬ ይሰጣል ማለት ነው። የተቃጠለ መሬት ላይ ብትተክለው አንድ ነገር ምንም ፋይዳ የለውም ማለት ነው። አሁን ያ ጉዳይ ነው። አምራዱል ቁሉብ የሚባሉት በሙሉ አጠቃላይ ኺያና የሚባል ነገር፣ ውሸት፣ ማጭበርበር፣ መመቅኘት፣ እነዚህ መተማማት የመሳሰሉ ነገሮች እስካሉ ድረስ ያው ቂማ አይኖረንም ማለት ነው። እነዛ ነገሮች አስወግደን ተቃራኒዎችን መላበስ አለብን። ደግነትን፣ ጨካኝነት፣ ራስ ወዳድነት፣ ስግብግብነት እነዚህ በሙሉ አንድነት ጸረ አንድነት ናቸው። እነዚህ ነገሮች እኔ ያውቃለሁኝ እኔ የበላይ ነኝ ማለት፣ ራሱን ከፍ አድርጎ ማየት፣ ሌሎችን መናቅ የመሳሰሉት ነገሮች ተወግደው የነዛ ተቃራኒዎች ሲመጡና እነሱን ስትላበስ ያኔ ህዋ ይሰምራል ማለት ነው። አለበዛ ቅራቅንቦ የተለያየ ክስማንክስን ሁሉ ባህሪ ይዘን አንድ እንሆን ብንል እንዲያውም ሌላው የተሻለውን ትበክለዋለህ ማለት ነው። ያንተን በሽታ ወደሱ ታጋባበታለህ እና ስለዚህ አላህ ሱብሓነሁ ወተዓላ ሁልጊዜ ቁድዋ እንዲኖረን ያስፈልጋል። የተሻሉ ሰዎች አልመርኡ ማመን አሐብ እንዳሉት ረሱል ዓለይሂ ሰላም ሰው ከጓደኛው ነው ይኮርጃል። ኸይር ሆነ ሸር ጓደኛ ጥሩ ከሆነ ግድ ቀስ በቀስ አንተ ጥሩ ለመሆን ትሞክራለህ፣ ጫና ያደርግብሃል። ጓደኛ ደግሞ መጥፎ ከሆነ አንተ ደካማ ከሆንክ የበለጠ ያጠፋሃል። ለምን አንተ ያቸነፈ ነው የሚወስደው ማለት ነው። ስለዚህ ሰዎች እኛ ደካማ በእንሆን ጊዜ ከእኛ ቢጤ ደካማ ጋር መቀናጀት የለብንም። ተኛ የተሻለ ሰው ጋር ሆናለም። የተሻለ ጋር ሲሆን መስታወት ይሆናል እሱ አንተ ታሱ ላይ የምታየው መልካም ነገር ንጽብራቁ ወደ አንተ ይመጣል ማለት ነው። ጨለማ የሆነ ሰው ጋር ከሄድክ ግን የባሰ እንደው አንተ የተሻለ እንኳን ብትሆን ቀስ በቀስ ወደዛ ይወስደን ያጠልምሃል ማለት ነው። እንደው ቀልብ ላይ ትንሽ ትኩረት እንድናደርግ ፈልጌ ነውና አላሁ ጀለ ወዐዝ የዛ የማህበረሰብ ክፍል በዛ ደረጃ መበላሸቱን ሲገልጹ ከላ በራና ዐላ ቁሉብሂም ማ ካኑ የክሲቡን የቀልብ ጉዳይ ነው። ነብዩ ሰለላሁ ዐለይሂ ወሰለም ከዛ በፊት ደግሞ إذا أذنب المرء ذنبا واحدا نخطت في قلبه نقطة سوداء ሰው ጊዜ ያው ወንጀል የሰው ልብ እንደ መስታወት ነው። የሰው ልብ የልብ ሰሌዳ እንደ መስታወት ነው። የጣልከበት ነው የጻፍክበትን ነገር ይቀበላል ማለት ነው። እና ልክ እንዳልከው አያቱ ከላ በራና ዐላ ቁሉብሂም ማ ካኑ የክሲቡን እና በልባቸው ላይ በየጊዜው የሚሰሩት የሚያከማቹት ነገር ተደፈደፈባቸው ይላል። አንዲት መጥፎ ነገር ስትሰራ መስታወት ላይ ነጥብ ትወድቃለች፣ ታጠቁራለች። ሁለተኛ ስጨምርበት ሶስተኛ እየሰፋ ይሄድና ኋላ መስታወቱ ማየት ያቅተዋል፣ ጭራሽ ይመረጋል ማለት ነው። ያኔ ልክ ከልኩዚል ሙጀኻ የተደፋ ኩባያ ይመስላል። የተደፋ ኩባያ ላይ ውሃ ብትደፋ አይገባም። አካባቢውን ታበሰብሳለህ እንጂ እሱ ምንም ሊገባ አይችልም። ቀጥ ያለ ከሆነ ግን ይይዛል ማለት ነው። ስለዚህ ልብ ይገለበጣል። ሻሻ ሲበዛበት እንደ ሰው ማሰብ ያቅተውና እንደ ድንጋይ ይሆናል፣ ይደበዝዛል። ከደበዘዘ ደግሞ ምንም ነገር ኸይር ነገር ሊቀበል አይችልም ከዛ በኋላ ያ ነገር ካልተወለወለ በስተቀር ማለት ነው። ስለዚህ ማህበረሰቡ በተቻለ መጠን አንድነቱን ለመጠበቅ ቀልቡን ነው ማጥራት ያለበት ነው። የመጀመሪያው እሱ ስራ እሱ ነው። ኢላ መን አተላህ ቢቀልቢን ሰሊም ይላል አላህ ሱብሓነሁ ወተዓላ። ነቢዩላህ ኢብራሂምን ታሪክ ሲያወራ ወላ የንፈዑ ማሉን ወላ በኑን ኢላ መን አተላህ ቢቀልቢን ሰሊም እና በዛ በቀውጢ ቀን ቂያመል ሲሆን ገንዘብ የለ፣ ጎሳ የለ፣ ጉልበት የለ፣ ስልጣን ሁሉ ነገር ከርተዋል። ባዶ እጅህን ነው። ሀታ ልብስ እንኳን የለም እኮ ፋተን ራተን
አርቃኑን በባዶ እግሩ ከነጥራ እንኳን የለም። ከዛ በምትነሳ በጊዜ ማን ነው የሚድነው? የዛ ጊዜ መን አተላህ ቢቀልቢን ሰሊም ንጹህ ልቦና ይዞ የመጣ ሰው ነው። አላህ ንጹህ ልቦና የሰጠው ሰው ያ ካለ ከዛ ሁሉ ኬላ ከፈተናው በሰላም ያልፋል ማለት ነው። አለበለዚያ ያው ቀልብ ከተበላሸ ቀልብ ሰይዱል አዕዳ ነው። የአካል ሁሉ አለቃ ንጉስ እሱ ነው። በአንድ ሰው ውስጥ 360 አካባቢ የሚሆኑ የአካል ክፍሎች አሉ፣ ውስጣዊም ውጫዊም። እና እነዚህ ሁሉ አለቃቸው ምንድነው? ንጉሳቸው ልብ ነው። እና ልብ ባዘዘው የሚሰማራው። አሁን ለምሳሌ አንድ ቦታ ልሂድ ብለህ መጀመሪያ በልብ ሄድ የምትወስነው እግር ሳይንቀሳቀስ በፊት ወስኗል፣ ሂድ ብሎሃል ማለት ነው። አካል የሚንቀሳቀሰው በሱ ትእዛዝ ነው። በቃ ልክ እንደ ንጉስ ማለት ነው። ይህን ዕቃ ለማንሳት በልብህ መጀመሪያ ወስነህ ነው እጅህ የሚላከው። አይንህ የሚታየውን ነገር የሚያየው ታዞ ነው። ሁሉ አካል በሱ ስር ነው ማለት ነው። ስለዚህ የአካል ክፍሎች በሙሉ ይማጸኑታል ይላል የሰው ልጅ። አንተ ሰውዬ አንተ አላህን ፍራ፣ ናህኑ ቢከ ይላል። በመጥፎም በመልካሙ እድላችን አንተ ጋር የተያያዘ ነው፣ ይዘህን እንዳትጠፋ ይላሉ የአካል ክፍሎች። ምክንያቱም ያው ወታደር ከሆነ አንድ ሰው አለቃው ያዘውን መቀበል ብቻ ነው ያለበት። ግን ወፈፌ ከሆነ ሹፌሩ ገደል ይዞ ይገባል። ስለዚህ ቀልብ የአካላችን ሁሉ ዋና ሞተሩ እሱ ነው። እሱ ጤናማ ከሆነ ትክክለኛ ከሆነ ተላይ እንኳን ጎዴው ቢቦጫጭር ውበት ባይኖረው እኮ ይሄዳል። ምን ችግር አለ? አሁን ዋናው ሞተሩ ቀልቡ ነው። ሞተሩ ጤናማ ከሆነ፣ ሞተሩ ከተበላሸ ግን ከላይ አዲስ ውብም ቢሆን ይቆማል፣ ፋይዳ የለውም። ይቆማል ወይ ገደል ይገባል። ስለዚህ የቀልብ ጉዳይ በጣም ከባድ ነው። ቀልብን ነው አላህ ሱብሓነሁ ወተዓላ ትኩረት የሚያደርግበት። ሰውኛ በአሁኑም ጊዜ የተቸገርነውም ይሄ ነው። ቀልባችን ያወቀው የማያውቀው ብቻ ሳይሆን አውቃለሁ የሚለው ራሱ ቀልቡ የተበረዘ ከመሆኑ የተነሳ በተለያዩ ልማዶች፣ በተለያዩ አስተሳሰቦች የተጠመደ በመሆኑ ያች እሱ የሚፈልጋትና የሚወዳት ካልሆነች በስተቀር ሌላ ነገር አይዋጥለትም። ይሄ ሁሉ ቀልብ ጤናማ ሲሆን መጀመሪያ መርጃ ይኖረዋል። መርጃው ኪታቡላህ ወሱነቱ ረሱሉላህ ነው። ያንን አላህ ያለውን ቢከብድህ እንኳን የምትቀበል ከሆነ ረሱል ያሉትን የምትቀበል ከሆነ ልቦና ጥሩ ሆኗል ማለት ነው። ጤናማነቱ የዛ ጊዜ ደግሞ መስመሩ በመስመሩ ይነዳሃል ማለት ነው። አለበለዚያ አንተ ቂም አዘል ከሆንክ ዝም ብለህ ተላይ ጥሩ መስለክ ውስጡን ሌላ ነገር ከሆነ ምን ይሆናል? ማን ነው የበግ ለምድ የለበሰ ተኩላ ይባላል። ተኩላዎቹ ተንኮለኛ አይደል? እና በጉን ሊያጠቃ ሲፈልጉ የበጉን እንትን ለብሰው ይመጣሉ። ቆዳዋን ትናንትና የበላቻት አንድ ጓደኛዬ ነው መስላ በጓ ተገባ መጣ ስትል ላተንተቢህ ከዛ ሳታስብ ራሯን ትይዛለህ፣ ያለቀ ከዛ በኋላ እና የዛ አይነት ነገር ነው እና የሚሆነው ሰዎች የቀልብ ነገርን አላህ ሱብሓነሁ ወተዓላ ትልቅ ሚስጥር ያስቀመጠው እሱ ላይ ነው። እና ልክ እንደ ሞተር ነው። ሰው በኸይርም ሆነ በሸር ያለው እንቅስቃሴ የሚመነጨው ተቀልብ ነው። ቀልባችንን ጥሩ ለማድረግ መጣር አለብን። ተመጥፎ ባህሪያት ለማጽዳት መጣር አለብን። ያ ሲሆን አላህ ደግሞ ይረዳናል። الذين جاهدوا فينا لنهدينهم سبلنا። በእኛ መንገድ ላይ የሚታገሉ ሰዎች፣ ሐቅን ተከትለው ለመሄድ የሚሞክሩ ሰዎች ዝም አላቸውም። በቅን ልቦና ወደ ኸይር ፈልገው ተተፍጨረጨሩ እረዳቸዋለሁ አለ አላህ ሱብሓነሁ ወተዓላ። ግን የጠማማ አስተሳሰብ ካለው በገዛ እጁ አላህ እጁን ያነሳል ከሱ ማለት ነው። እና በጣም አስፈላጊ ነው ይሄ አምራደል ቁሉብ የሚባለው ነገር። እንዳልከው በጣም ሰፊ ነው። እሱ ደግሞ ማጽዳቱም ትልቅ ትግል ይፈልጋል። ማስተካከሉ በጣም ትልቅ ዋጋ ያስከፍለናል። እንደው ሸኽና መቋጫ እናድርገውና እንኳን ቀልባችን ተበላሽቶ ጊሉ፣ ሕቅዱ፣ ሐሰዱ ኖሮ ዱንያ ላይ ስኬትን ልናገኝ ደስታን ልናገኝ ቀርቶ አኸራም እንደማይሆን እኮ ነው አላህ አገላለጹ። ወነዛዕና ማ ፊ ቁሉቢሂም ሚን ጊልን ኢኽዋናን ዐላ ሱሩሪን ሙተቀቢሊን። ያ እንኳን ያው ጥሩ ስራ እንኳን ሰርተህ ያን ቆሻሻ ያለበትን ቦታ ይዘህ መግባት አትችልም። እዛ እንደገና ታህዲስ ይደረጋል ማለት ነው። ያን አጽድቶ ካልሆነ በቀር ዝም ብሎ ያንን ራቅንቦ ስሜትህን ይዘህ ጀነት መግባት አትችልም። ሚዛን እንኳን ቢሞላለህ ማለት ነው። እንደገና ተሐድሶ ተደርጎ ነው የሚገባው።
ደስታን ያጣዋልና ሱብሃንአላህ እንግዲህ አላህ እዛ ይሰብስበን ነው የቀልብ አሻራው أثر القبلة عذرا أثر القبلة في ترسيخ الانتماء أثر القبلة وحدة القبلة أشعار له ምንድነው አንድ አቅጣጫ በአካል ተሰብስበን ሶፍ ይዘን በምንሰግድበት ጊዜ መልእክት አለው ራሱ ማለት ነው እና ወደ አንድ አቅጣጫ ዞረን ደግሞ በዛው ላይ ቅደም ተከተል ሳንሆን እግርና እግርን አስተካክለን በምንቆም ጊዜ ልብም የመሰባሰብ በር ይከፍታል ማለት ነው لا تختلفوا فتختلف قلوبكم አልኮ ሶፍ ላይ ራሱ ሰው ሶፎኩም ብለው لا تختلفوا ሰልፍን አስተካክሉ አቋቋማችሁ ወጣ ገባ ከሆነ ልባችሁም እንደዛው ይለያያል ይላል ማለት ተጽዕኖ ያደርጋል የዛሂር እክትላፍ ራሱ ሳታስበው እንኳን ማለት ነው ሆነ ብለህ ሳይሆን ትንሽን ታልቅ በሶፍ መካከል ራሱ ክፍተት ሲፈጠር ሰይጣን ይገባል ይላል እኮ ሸይጣን እዛች ቦታ ገብቶ በቅርብ ይጎተጉታል ይሄን በደንብ አስተካክለ ተዘጋበት ግን መግባት አይችልም ማለት ነው ስለዚህ ራስህ ጥላትህ እንዲገባ በር ትከፍታለህ እዚህ ላይ እንዳውም የሚገርመው አንዳንድ ሰው ብቻውን በዝም ክፍተት እንዲኖር የሚፈልግ ሰው አለ ሰው ቀረብ ሲለው ይሸሻል ቀረብ ሲለው ይሸሻል ምን ማለት ነው ታንተ ሰይጣን ይሻለኝ አንተ ተብትጠገኝ ሸይጣን ይግባያለ ነው ሰይጣን ግብዣ እያደረገ ነው አንዳንድ ደግሞ በአክሱ እንደ ኩብር ያደርግና እንደዛ ፈራጦ ይዝብሃል ኋላ ኖርማል በምትወርዱበት ጊዜ መካከል የአንድ ሰው ቦታ ይኖራል ማለት ነው አንዱ ምን አለ መሰለህ እንዲህ ጠጋ ሲለው እግሩን ጠጋ ሲለው እግሩን ሲነካው ሐሳስ ያለው አለ አንዳንድ ሰው ድንገት ሲነካው ትላለህ እንደዚህ ሲነካው አይወድም የሰው ትንሽ ሲነካው እንደዚህ ይሽሻል ደግሞ ተከፈተ ብሎ ደግሞ ጨምሮ ይመጣል ኋላ ቦታው አለቀ በሸሻው ሲጠፋ አንዱ እግሩን አንሶ እንደዛ አደረገ ታንዲ እግር ልቆም እንጂ እንግዲህ እሱን ከወጣበት ደግሞ ምን ሊሆን ነው ምሽሽ ከታየኛው ደግሞ ክፍት ቦታ የለም ብሎ ነው አለመግባባት ያኛው ዝም ብሎ በልኩ አድርጎ ዝም ብሎ ቢይዝ እኮ ያኛው እንዳይከፈት ይላል ይሄኛው ደግሞ ለምን ይነካኛል ስለዚህ መካከል ያው ተበላሸ ማለት ነው ሰው አጠፋውም እኮ አለመግባባት የሚያመጣው መዘዝ ኢዘን ይሄ አንድ ቅብላ ላይ ተቀጣጭተን መስገዳችን የአንድነታችንን ለመጠበቅና የሰረጸ እንዲሆን የራሱ የሆነ አሻራ አለው ነው ያንን መጠበቅ አለበት ነው አውማው መልካም የሚያሳዝነው ቅብላችን አንድ ሆኖ በአንድ ኢማም እየሰገድን ተመሳሳይ ቅርአት እየተቀራ ተመሳሳይ አዝካሮች እየተዘከሩ እዛ ውስጥ የተለያዩ ማንነቶች መሰባሰባቸውና የተለያየ አስተሳሰብ መኖሩ በራሱ ነው የሚያሳዝነው እንደዚህ አይነት ዲን ይዘን ስናበቃ ሸይማ እንግዲህ የሸይጣን እኮ ስራ ነው እሱ በጣም እየሰራብን ያለው በዛው ላይ ደግሞ ሸያጢን الانس የሱ ተወካዮች አሉ በቃ እሱ መመሪያ ይሰጣል ሌላው ደግሞ በቃ የዛ አይነት ነው ሸይጣን ለኩም አድጉ ፈተخذ አድጉ ሁሉ ጊዜ በእኛ ውስጥ ነው እኮ እሱ የሚሰራው እኛ ደግሞ እንረሳዋለን እነ ሸይጣን يجري بابن آدم مجرى الدم እና ሁለት ነው ደግሞ እኮ ሸይጣኑ የሚገርመው ዳخليና خارجي አንዱ ውስጥ አንተ ውስጥ ብቻ የሚኖራል ደንበኛ ማለት ነው ውስጥ ነፍስያ ጋራ ራሱ ሸይጣን አለ እንጂ الذي يوسوس في صدور الناس ልጅነት ይሆናል ሌላው ደግሞ የውጭ ሙተጀዊል አለ እና ወጅሁ የውጭ ነው ይሄ ተወካይ ነው የሰፈሩ የአካባቢው ያንተ እያንዳንድህ መደበኛ ነው አንተ የሚቆጣጠር ማለት ከውጭ መጣው ደግሞ አለቃው ምን ሰራ ይለዋል ሪፖርት ይቀበላል በየጊዜው እንዲህ አድርግ ይለዋል ከዛ ውስጥ ያለው ሰይጣን አንተ ዘንጋ ታልክለት እዛው አንተ ጋር አይደለም ተጠንቀቅ ነው የሚጠብቀው ዚክር ካላረክ ኢባዳ ካላረክ ደግሞ ኸይር ነገር ታላሰብክ ክፍተት ይፈጠርለታል ክፍተት በሚፈጠርበት ጊዜ ልክ እንደ እባብ ቀልብህን እንደዚህ መጥቶ ይጠባዋል በቃ እንዴ አዩ እንትን ይለዋል እንደ እንቁላል ይወጣዋል ቀልብህን እዛ እንዲወለ በቃ የፈለገውን ሱሙም
መርዙን ይረጭብሃል በሞላ አካላት ፈሳድ ይመጣል። እዛ ላይ እንቲባሁና ወዲያውኑ እስቲዓዛ ካደረክ ወዲያውኑ ወደ አላህ ገፍላ ላይ ነኝ ቢለህ ደንገጥ ብለህ ተመለስክ የዛ ጊዜ ደግሞ ልክ ራሱ እንደተመታባብ ወደታች ያቀረቅራል ይላል። እዛ ላይ ደግሞ ነፍስያ አለች ሱብሃንአላህ የእሱ ተባባሪ ናት። እሷ ደግሞ ነፍስያ ሁል ጊዜ እሷ ጉድ ጉድ እያለች የሰውየውን ደካማ ጎን ሪፖርት ታደርግለታለች። እንደዚህ በቅንጅት ነው የሚሰሩት። እንግዲህ ወደ ሰውን ወደ ጀሃነም ለመውሰድ በተጠናከረ መልክ እንደኛ አይናቆሩ አይካለፉም። እንደኛ ለርኩስ ዓላማቸው ሰይጣንም ነፍስያም ሰይጣን الخارج ዳኺሊ ሶስቱ ተባብረው ነው የሚሰሩት ሁሉ ጊዜ በእኛ ላይ። ይሄ ሁሉ ኃይል እንግዲህ እየዘመተብን እኛ ደግሞ ዘንግተናል ተዘጋጅተናል ማለት ነው ወደ ፈለገው እንዲነዱ እና ይሄ እንግዲህ ይህን ሁሉ ግንዛቤ ቢኖረን እና ራሳችንን ብንከታተል ወአንፉሰኩም ወአህሊኩም ናራ እንዳለው ነጃ ለመውጣት ተስፋ የሚቻለው እንደዛ ነው። አለበለዚያ በቃ ላኢላሀ ኢለላህ ብያለሁ ማን ቃል ላኢላሀ ኢለላህ ደኸለ ጀና ብለህ ሁሉን ነገር ተተንዘላዘልክ የመጥፊያው አቅጣጫ ብዙ ነው። ምክንያቱም መስመር ለምሳሌ አንተ መኪና ስትነዳ ሰተት ያለ ቀጥ ያለ መንገድ ታገኛለህ። ያ ቀጥ ያለ መንገድ መስመሩን ይዘህ ትሄዳለህ። ድንገት ጠመዝማዛ መንገድ አይመጣም ይመጣል። ዝም ብለህ ሁልጊዜ እንደ አቅጣጫ ይዘህ እንቅልፍ ላይ ሆነህ ብትረግጠው ያ ጎበጥ ያለው መንገድ ስትደርስ ገደል መግባት ነው ሄድክ ማለት ነው። እንደዛ ነፍስያን መቆጣጠር ያስፈልጋል። ሸይጣንን አለብኝ ብለን በውስጣችን ያለ የውጭ ቢሆን አሁን መጥቶ ይሆናል ለመጣም ይሆናል ትላለህ። እዚህ ውስጥ አለ። አንተ ስትፈጠር አብሮ የተፈጠረ ነው። በቃ ሱብሃንአላህ ስትሞት ብቻ ነው የሚለቅህ። አላህ ይመስገን። እኔ እንደው መጨረሻ እናድርገውና ሸኽና ቀደም እንዳልነው አንድ ኢማም ላይ ወደ አንድ ቂብላ ተቀጣይተን ተመሳሳይ ቂራአትና አዝካሮችን እያለን አንድ መስጂድ ላይ እንሰግዳለን። የተለያየም ሰዎች ነን። ውጭ ላይ ምናልባት ሰላም አለይኩም ብንባባል ማንመላለስ ነን። እኔ ብዙ ጊዜ ሳስተውለው የሚገርመኝ እንደው አስተሳሰብ ልክ ከሆነ ወደ ጎን ዞረን ሁሉንም በዚህ በኩል ያለው የሚደግፈኝ የሚነቅፈኝን ሰላም አለይኩም ብዬላለሁ። ወደዚህም ዞሬ ሰላም አለይኩም እላለሁ። ገስበን አኒ መጀመሪያ ሰላም አለይኩም ብዬ ብለው እማልለውን አካል ሰላት ላይ ተገድጄ ሰላም አለይኩም ብዬላለሁና እስላም በዚህ ደረጃ ውስጣዊ ውጫዊ ማንነታችን አንድ መስመር ላይ ሆነ እንድንተሳሰር መቋጫውን ሰላም አለይኩም እንድንባባል ማዘዙ በራሱ ሰላም ሰላም ይሄ ነው እኮ ራሳችንን እኮ እያታለልን ነው። ራስን እያታለልን ምክንያቱም የሆነ ነፍስያ በትንሽ ነገር መበለጥ አትፈልግም። ጊዜ እሱ ቸል ያለኝ እኔ ምን አባቱ መበቀል ብቻ ነው የሚፈልገው ማለት ነው። ግን ፈመን አፋ ወአስለሐ ፈአጅሩሁ ዐለላህ ይቅር ብለህ አንተ በኸይር ነገር ብትበለጥ አላህ ሽልማት ታገኛለህ። ሕቅድ ጥላቻ ምናምን ተሸክመህ ከሄድክ ምንም የምታገኘው ጥቅም የለም፣ ጉዳት ነው የሚመጣው ማለት ነው። ስለዚህ ያው ራሳችንን በራሳችን መታዘብ አለብን። ምን ለመሆን ነው ሰው ወንድሜ ነው እንግዲህ ጥላት ደግሞ አልቸገረ ሞልቶ ተርፎ ጭራሽ ላኢላሀ ኢለላህ የማይለው ፈጠረውን ጌታ ጭራሽ የማያውቀው እያለ እሱ አልበቃ ብሎ ሌላ ጥላት ለምን ተውስጥ ትፈልጋለህ? እየቆፈርክ ተራስህ እኮ እያወጣ እያባረርክ ነው። አንተ መሄድ መጨረሻ ምን ነው? አንተ ብቻ ልትቀር ማለት ነው። እኔ ማን ይሻላል ገሌን ተጠንቀቁት የሚለው አለ። ገሌን ተጠንቀቁት ገሌን ተጠንቀቁ ስላለ አንዱ ትንሽ አስተሳሰብ ያለው እንዴ ታዲያ ማን ቀረ አላ ገሌም እንደዚህ ነው ገሌም እንደዚህ ነው። በቃ የደካማ ጎኑን ብቻ ነው ከሚሰራ እኮ አለ ያን ኸይር የሚሰራውን ነገር አያወሳም። ገሌም ጥሩ አይደለም ወደ ገሌም እንትን አትበሉ እና ሼኽ የሁሉ ታዲያ እንዴት ማን እርሶ ይሻላሉ እርሶ ይሻላሉ ማለት ነው ኢንሻአላህ። አየህ ዞሮ ወደ እሱ መምጣት ነው ማለት ነው። ወደ እሱ ከወትሮ ወደ እሱ ለመሳብ ነው እርሶ ይሻላሉ ማለት ነው። ተንግዲህ ሌላውን እንተወው ሲል ኢንሻአላህ አላህ ውስጥ መልካም ልንቋጭ ነው ሼኽ ነው። የተከበራችሁ የፕሮግራማችን ተከታታዮች አንድነታችንን ልንጠብቅ ዋናው መሰረቱ ቀልባችን ንጹህ መሆኑ ነው የዛሬው ዋናው ደርሳችን። አንድነታችንን
እንዳንጠብቅ እንቅፋት የሆነው ደግሞ የቀልባችን በሽታ ነው። ያንን ቀልባችንን በአዝካሩ በዒባዳው አንድነትን በመጠበቅ በመልካም ስነ ምግባር ወልውለን አጽድተን አንድነት መጠበቅ አለበት። ለዱንያም ለአኸራም ጠቃሚው እሱ ነውና ነው የዛሬው መልእክት። የዛሬው ፕሮግራማችን እዚህ ያበቃል። በሚቀጥለው ፕሮግራም እስክንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ። የማይለያየን ዘርጎሳ ቀለም የኢማን ህዝቦች ባለ አንድ ዓለም ላኢላሃ ኢላላህ ኪዳናችን በአላህ መንገድ የተሳሰርን በተውሂድ ፋና የተባበርን ላኢላሃ ኢላላህ ኪዳናችን ዱንያን ሚሻገር ህብረታችን ላኢላሃ ኢላላህ ኪዳናችን ላኢላሃ ኢላላህ ኪዳናችን